የደቡብ ኢትዮጵያ ክልል ምክር ቤት ስድስተኛ ዙር 5ኛ ዓመት የሥራ ዘመን 7ኛ መደበኛ ጉባኤውን ሲያከናውን የክልሉ ርዕሰ መስተዳድር ጥላሁን ከበደ የመስተዳድር ምክር ቤቱን የ2018 በጀት ዓመት አፈጻጸም ለምክር ቤቱ አባላት አቅርበዋል። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ በተሰራው ስራ አመርቂ ውጤት መመዝገቡን አንስተዋል። በተለይም በመኸር ወቅት ከ74 ሚሊዮን በላይ ኩንታል ምርት መገኘቱን በሪፖርታቸው አመላክተዋል። በ2017-18 መኸር ወቅት በዓመታዊና ቋሚ ሰብሎች ከ859,563 ሄክታር ማሳ ላይ 69.8 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ በ857,703 ሄክታር ማሳ ላይ 74.1 ሚሊዮን ኩንታል ምርት ተገኝቷል። 2018-19 ምርት ዘመን በልግ ወቅት በዓመታዊ ሰብሎች በአዝርዕትና ሆርቲካልቸር ሰብሎች 888,803.5 ሄክታር ማሳ በማልማት 64.2 ሚሊዮን ኩንታል ምርት ለማምረት ታቅዶ 902,690 ሄክታር ማሳ በማልማት ምርት ለመሰብሰብ ከደረሰው እስካሁን 496,603 ሄክታር ማሳ ላይ 24.2 ሚሊዮን ኩንታል ምርት ተሰብስቧል። ከዝናብ ጥገኝነት አርሶ አደሩን ለማላቀቅ በመስኖና ሜካናይዜሽን እርሻ የተሰሩ ስራዎች አመርቂ ውጤት አምጥተዋል። የክልሉ እምቅ አቅም የሆነው የቡና ምርታማነት ሌላው እምርታ ይታየበት ነበር። በ2017-18 ምርት ዘመን የቡና ምርታማነትን በማሻሻል ምርት ከሚሰጠው 164,385 ሄክታር ማሳ 131,660 ቶን ምርት ለማምረት ታቅዶ 105,260 ቶን ምርት ሲገኝ 19,600 ቶን የታጠበ 26,804 ቶን ያልታጠበ በድምሩ 46,400 ቶን ለማዕከላዊ ገበያ ለማቅረብ ታቅዶ 13,709 ቶን የታጠበ 14,291 ቶን ያልታጠበ በድምሩ 28,000 ቶን ጥራቱን የጠበቀ ቡና ለማዕከላዊ ገበያ ማቅረብ ተችሏል። በኩታ ገጠም እርሻም አርሶ አደሩ በወጉ ተጠቃሚ የሆነ መምጣቱንና በተጨማሪ በቅመማ ቅመም ዘርፍ የተሻለ ውጤት መምጣቱን በሪፖርቱ ተመላክቷል። የዶሮ፣ የወተት፣ የማርና መሰል የግብርና ዘርፎችም እመርታ ተመዝግቦባቸዋል የተባለውም በክልሉ በተለያዩ አካባቢዎች በደረሰው አደጋ የተፈናቀሉ ወገኖችን ለማቋቋም የተሰራው ስራም በበጀት ዓመቱ ውጤታማ እንደነበር ርዕሰ መስተዳድር ጥላሁን ከበደም በሪፖርታቸው አመላክተዋል። በክልላችን ከ2016 ክረምት ጀምሮ በተከታታይ በደረሰው የተፈጥሮና ሰው ሰራሽ አደጋዎች በጎፋ፣ በወላይታ፣ በጋሞ፣ በጌዲኦ፣ ደቡብ ኦሞ፣ በኮንሶ፣ በጋርዱላ፣ በአሌ፣ በኮሬና በአሪ ዞኖች ከ6,824 የቤተሰብ ኃላፊዎችና ከ42,145 በላይ ቤተሰብ አባላት ተፈናቅለው እንደነበሩ ይታወቃል። በዚህም 1,956 ቤቶች ግንባታ ተጀምሮ እስካሁን 1,641 ቤቶች በጎፋ፣ በወላይታ፣ በጋሞ፣ በጌዲኦ እና በኮንሶ ዞኖች ተገንብተው ግንባታቸው በተጠናቀቁ 1,641 ቤተሰብ ኃላፊዎችና 8,996 ተፈናቃይ ቤተሰቦች ርክክብ ተደርጎ ወደ መደበኛ ኑሮ የተሸጋገሩ ሲሆን 315 ቤቶች ግንባታ ሂደት ላይ ይገኛሉ። ከመሬት አስተዳደር ጋር ተያይዞ በሕገ ወጥ የተወረሩ መሬቶችን ወደ መሬት ባንክ ማስመለስም ተችሏል። ለኢንቨስትመንት የሚውሉ መሬቶችን ማዘጋጀትና ለገጠር መሬቶች ሕጋዊ ይዞታ መስጠት ላይ በበጀት ዓመቱ ለውጥ የታየበት ተግባር ነበር። የክልሉ ትልቁ ጸጋ የሆነውን የቱሪዝም ዘርፍ ለማሳደግ በተሰራው ስራም ከፍ ያለ ውጤት ተመዝግቧል። የቱሪዝም ዘርፍ እምቅ አቅም በተሻለ መንገድ ለመጠቀም የቱሪስት መዳረሻዎችን በማልማትና በማስፋፋት 57,150 የውጭ ዜጎች ክልሉን በመጎብኘታቸው ከቢዝነስ ቱሪዝም ለተለያዩ ባለድርሻ አካላት ከ680 ሚሊዮን ብር በላይ ገቢ የተገኘ ሲሆን 13 ሚሊዮን በላይ በሀገር ውስጥ ጎብኚዎች ክልሉን በተለያዩ ጊዜያት ጎብኝተዋል። ከቅርስ ጥበቃ አንጻርም የሚዳሰሱና የማይዳሰስ ቅርሶች የቱሪስት መስህብ እንዲሆን ለትውልድ እንዲተላለፍ ለጥናትና ምርምር እንዲያገለግሉና በዩኔስኮ የሰው ልጆች ወካይ የማይዳሰስ ቅርስነት እንዲመዘገቡ የማጥናትና መረጃዎችን የማደራጀት የመጠበቅና የመንከባከብ ስራ በስፋት እየተከናወነ ይገኛል። ግልጸኝነትና ተጠያቂነት የሰፈነበት የፋይናንስ ክፍፍል ማድረግ ላይ ከፍ ያለ ለውጥ ታይቶበታል። የክልሉ የኢኮኖሚ ጀርባ አጥንት የሆነው የገቢ አሰባሰብም በበጀት ዓመቱ ከ32 ቢሊዮን ብር በላይ መሰብሰብ መቻሉ ተመልክቷል። በበጀት ዓመቱ በጠቅላላ ገቢ ብር 32.4
ቢሊዮን ብር ለመሰብሰብ ታቅዶ ከመደበኛ 27.9 ቢሊዮን ከማዘጋጃ ቤት 4.4 ቢሊዮን በድምሩ 32.4 ቢሊዮን ገቢ ተሰብስበዋል። የክልሉን ወጪ ፍላጎት 75 ከመቶ በውስጥ ገቢ ለመሸፈን በተስማማነው መሰረት የተለያዩ የገቢ መስፈርቶችና አማራጮችን በማስፋፋት የተሻለ ገቢ ለመሰብሰብ ከፍተኛ ጥረት ተደርጓል። በክልሉ በ27 የክልል ከተሞች የኮሪደር ስራ እየተሰራ መሆኑን የጠቀሱት ርዕሰ መስተዳድሩም የወንዝ ዳር ዳርቻዎችን ያካተተ ጽዱ ከተሞችን የመፍጠር ተግባር ውጤት መጥቶበታልን ብለዋል። ማዘጋጃ ቤቱ አገልግሎትን ለማዘመንም የተሰራው ስራ የበጀት ዓመቱ ውጤት ይታየበት ሌላው ዘርፍ ነበር። የማዘጋጃ ቤታዊ አገልግሎትን ለማሻሻልና ለማዘመን በ9 ከተሞች የዲጂታል አገልግሎት ስራ ሙሉ በሙሉ በማስጀመር ወደ ተግባር የተገባ ሲሆን በ20 ከተሞች የአገልግሎትን የማዘመን ስራ ለማስጀመር ከአማካሪ ድርጅት ጋር ውል በመፈራረም ስራው እንዲጀመር ተደርጓል።